ኢትዮጵያ በአፍሪካ ግዙፉን የአየር ማረፊያ በ12.5 ቢሊዮን ዶላር እየገነባች ነው። ኢትዮጵያ ከ12.5 ቢሊዮን ዶላር በላይ በሆነ ወጪ በአፍሪካ ግዙፉንና ትልቁን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ መጀመሯን ሲኤንኤን ዘግቧል። በታዋቂው የዛሃ ሐዲድ አርክቴክትስ የተነደፈው ይህ ግዙፍ ፕሮጀክት በጥር ወር 2018 ዓ.ም የመሰረት ድንጋይ የተቀመጠለት ሲሆን ግንባታው በፈጣን ሁኔታ እየተከናወነ ይገኛል። ፕሮጀክቱ ከ12.5 ቢሊዮን የአሜሪካ ዶላር በላይ በሆነ ወጪ የሚገነባ ሲሆን የመጀመሪያው ምዕራፍ እንደ አውሮፓውያን አቆጣጠር በ2030 ይጠናቀቃል ተብሎ ይጠበቃል። በመጀመሪያው ምዕራፍ 60 ሚሊዮን ተሳፋሪዎችን የሚያስተናግድ ሲሆን ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን ተሳፋሪዎችን የመቀበል አቅም ይኖረዋል። በአፍሪካ ግዙፉ የአየር ማረፊያ ከአዲስ አበባ በቅርብ ርቀት በምትገኘው በቢሾፍቱ ከተማ በመገንባት ላይ ይገኛል። አዲሱ አውሮፕላን ማረፊያ አህጉራዊ ፋይዳው የጎላ ሲሆን የአፍሪካ ከተሞችን ከማስተሳሰር ረገድ የላቀ አስተዋጽኦ አለው። ኢትዮጵያን የሀገሪቱ ዋና የትራንስፖርት ማዕከል እንደሚያደርጋትም ታምኖበታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱን በአፍሪካ ታሪክ ትልቁ የአቪዬሽን መሰረተ ልማት ግንባታ ሲሉ መግለጻቸው ይታወሳል። ቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የኢኮኖሚና የቱሪዝም እድገት አዲስ ምዕራፍ ይከፍታል ተብሎ እንደሚጠበቅም ሲኤንኤን በዘገባው አካቷል። አሜሪካ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ያላትን ድጋፍ አረጋገጠች። አሜሪካ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ጠንካራ ድጋፍ መስጠቷን የገንዘብ ሚኒስቴር አስታወቀ። ኢትዮጵያ ለአውሮፕላን ማረፊያ ፕሮጀክት የሚውል የገንዘብ ማሰባሰቢያ መርሃ ግብር በዋሽንግተን ዲሲ አድርጋለች። በመድረኩ ላይ ኢትዮጵያ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአሜሪካ መንግስት ተቋማት፣ ከታዋቂ የፋይናንስ ተቋማትና ከዘርፉ ግዙፍ ኩባንያዎች ጠንካራ ድጋፍ አግኝታለች። ድጋፉ በአፍሪካ ግዙፍ ከሆኑ የአቪዬሽን መሰረተ ልማቶች አንዱ የሆነውን ይህን ፕሮጀክት እውን ለማድረግ እንደሚያስችል ተመልክቷል። ከፍተኛ የአሜሪካ መንግስት ባለስልጣናት ኢትዮጵያ ግልጽነት የሰፈነባት በግል ዘርፍ የሚመራ ኢኮኖሚ ለመገንባት ለጀመረችው የሪፎርም ጉዞ ያላቸውን ጽኑ ድጋፍ እምነት ገልጿል። ባለስልጣናቱ የአገሪቱን የማይክሮ ኢኮኖሚ አፈጻጸምና ተስፋ ሰጪ የእድገት ጉዞ አድንቆ ለፕሮጀክቱ ስኬታማነት አስተማማኝ ዋስትና እንደሚሆን አመላክቷል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የአፍሪካን አህጉራዊ ትስስር የሚቀይር የንግድ ፍሰት የሚያሳልጥና ኢትዮጵያን ቀዳሚ ዓለም አቀፍ የአቪዬሽን ሎጂስቲክስ ማዕከል የሚያደርግ ከፍተኛ ፋይዳ ያለው ኢንቨስትመንት መሆኑን ተጠቁሟል። ፕሮጀክቱ አህጉሪቱን ከዓለም አቀፍ የንግድና የኢኮኖሚ መረቦች ጋር በላቀ ደረጃ እንደሚያስተሳስርና የኢኮኖሚ ትስስሩን እንደሚያጠናክር ጠቁመዋል። ይህ ግዙፍ ፕሮጀክት የኢትዮጵያና በአሜሪካ መካከል ያለውን የንግድ ትብብር ይበልጥ እንደሚያጠናክርና ወደ አዲስ ምዕራፍ እንደሚያሸጋግር ተመልክቷል። የኢትዮጵያን የኢኮኖሚ ሽግግር ከመደገፍ በላይ ለአሜሪካ ኩባንያዎችና የፋይናንስ ተቋማት ሰፊ የንግድ ዕድሎችን የሚፈጥር በመሆኑ የሁለቱን አገራት የጋራ ጥቅም የሚያስጠብቅ መሆኑ ተገልጿል። የገንዘብ ሚኒስትር አህመድ ሽዴ የቢሾፍቱ አየር ማረፊያ ለሀገራዊና ዓለም አቀፋዊ ትስስር ካለው ጠቀሜታ በተጨማሪ ለንግድና ለኢንቨስትመንት እድገት ቁልፍ ሚና እንደሚጫወት አመላክተዋል። አክለውም አውሮፕላን ማረፊያው ዓለም አቀፋዊ ፋይዳ ያለውና ቅድሚያ የሚሰጠው ሀገራዊ ፕሮጀክት መሆኑን